ሰላም ሰላም እንዴት ናችሁ? እንግዲህ የእንግሊዝ ፕሪሚየር ሊግ ተጠባቂው የ16ኛ ሳምንት ጨዋታ የሁለተኛ ቀን መርሃ ግብር የእሁድ ጨዋታዎች ማለት ነው ተደርገዋል። ኦልሞስት ዋና ዋናዎቹ የሚጠበቁት ተደርገዋል። የተለያዩ ውጤቶችም ተመዝግበዋል። የሚጠበቁም የማይጠበቁም ውጤቶች ተመዝግበዋል። በዋናነት ግን በእርግጠኝነት ብዙ ሰው በጉጉት ይጠብቀው የነበረው ጨዋታ የክሪስታል ፓላስ እና የማንቸስተር ሲቲ ግጥሚያ ነበረ። እንግዲህ ማንቸስተር ሲቲ እንደሚታወቀው የዋንጫ ተፎካካሪ ወይም ደግሞ ለዋንጫ ቅድመ ግምት የሚሰጠው ጠንካራ ቡድን መሆኑን በአሁናዊ ወቅታዊ አቋሙ እያሳየ ነው የሚገኘው። እንግዲህ ብዙዎቹ ከአርሰናል ጋር ተፎካክሮ ዋንጫ ሊያነሳ ይችላል ብለው ግምት የሚሰጡት ቡድን በእንግሊዝ ፕሪሚየር ሊግ ቀዳሚው ማንቸስተር ሲቲ ነው ብሎ ማንሳት ይቻላል። በእርግጥ ከተከታዮቹ ቼልሲም ሊቨርፑልም ትናንት በተደረገው ጨዋታ አሸንፈዋል። ነገር ግን ለዋንጫ ቅድመ ግምት የመፎካከር አቅም ያላቸው ወጥ በሆነ መንገድ ከሞላ ጎደል ወጥ በሆነ መንገድ እየሄዱ ነው ተብለው የሚገመቱት ሁለቱ ቡድኖች ናቸው፣ አርሰናል እና ማንቸስተር ሲቲ። በዚህ ምክንያት አርሰናል ትናንት ወልብስን ትንሽ ተንገዳግዶም ቢሆን አሸንፎ 3 ነጥብ በማግኘቱ ምክንያት እንግዲህ ነጥቡ እንደገና ጋፕ ወደ 5 ሊሰፋ ይችላል ወይስ ባለበት ይቀጥላል የሚለው የብዙዎቹ እንግዲህ የሚጠብቁት ጨዋታ ነበረ። ማንቸስተር ሲቲ በቀላሉ ነው 3-0 በሆነ ውጤት አሸንፏል። ከሜዳ ውጭ ወደ ክሪስታል ፓላስ ሜዳ ተጉዞ እንግዲህ ውጤት ነው ተመልክቶ 3-0 ነው ያሸነፈው ማንቸስተር ሲቲ። በአጠቃላይ በዚህ የጨዋታ እንቅስቃሴ ክሪስታል ፓላስ እንደሚታወቀው በፕሪሚየር ሊጉ ከበድ ያሉ ትልልቅ ቡድኖችን የሚፈትኑ ከሚባሉት ቡድኖች መካከል አንደኛው ክሪስታል ፓላስ ነው። እንደው ማንቸስተር ሲቲን አሸንፎት ያውቃል። ሌሎችንም ቲሞች ይፈትናል እንደሚታወቀው ክሪስታል ፓላስ እና በጉጉትም የተጠበቀው ለዚህም ነው። አንድም ክሪስታል ፓላስ ማንቸስተር ሲቲን ከሚፈትኑት ቲሞች መካከል አንደኛው ስለሆነ ምናልባትም ባያሸንፈው እንኳን ነጥብ ሊያስጥለው ይችላል የሚል የአንዳንዶች ግምት ነበረ እና ራሴን ጨምሮ ማለት ነው። እና ለማንኛውም ጨዋታው ሜዳ ላይ እንደተመለከትነው ማንቸስተር ሲቲ ብልጫ ወስዶ ማለት ይቻላል ከሜዳ ውጭ እንደመጫወቱ መጠን በአጠቃላይ ኳስ ቁጥጥሩ 62% አካባቢ ብልጫ ወስዶ ኳሱን ተቆጣጥሮ ተጫውቶ በአጠቃላይ ኦፍ ታርጌት ወደ 7 ያህል ሞክሮ ከዚህ ከሞከራቸው 7 ኦፍ ታርጌቶች 6ቱ ኢላማቸውን የጠበቁ ኦን ታርጌት የሚባሉ ሙከራዎች ነበሩ። ከነዚህ መካከል 3ቱን ስኮር አድርጎ 3-0 በሆነ ውጤት አሸንፎ ነው የወጣው። ክሪስታል ፓላሶች ዛሬ የነበረባቸው ችግር በዋናነት የመጀመሪያው ነገር ያገኙትን እድል የመጠቀም ችግር ነበረባቸው። ለምሳሌ ወደ 4 የሚደርሱ ኦን ታርጌት ሹቶችን ሞክረዋል። ግን እነዚህ ኦን ታርጌት የተሞከሩ 4 ሹቶች ቢያንስ 1-2 ስኮር ማድረግ የሚችሉበት እድል ነበረ። ግን ከጉጉት ይሁን ወይ ምንድነው በራስ መተማመን ከኮንፊደንስ ጥረት ይሁን ሚስ ያደረጉ ነበር ብዙ ጊዜ ከፊት መስመር ያሉ አጥቂዎች። ስለዚህ አንድም ጎል ስኮር ማድረግ አልቻሉም። ምናልባትም እየተመሩ በነበረበት ሰዓታቻ የመሆን እድል ቢኖር ኖሮ ምናልባትም ነጥብ ሸር ማድረግ እንደዚህ አይነት እድል ሊኖራቸው ይችል ነበር በሜዳቸውና በደጋፊያቸው ፊት የመጫወታቸውን ያህል። በአጠቃላይ ግን ኦፍ ታርጌት ሹት እንዳውም የተሻሉ ነበሩ። ወደ 16 የሚሆኑ ሙከራዎችን አድርገዋል። በአጠቃላይ ግን የጨዋታ እንቅስቃሴው በማንቸስተር ሲቲ የበላይነት ተጠናቀቀ ብሎ ማውራት ነው የሚቀለው የዛሬውን ጨዋታና በሌሎች ጨዋታዎች እንግዲህ ፎረስት ቶተንሃምን 3-0 በሆነ ተመሳሳይ ውጤት አሸንፏል። እንግዲህ የተጠበቁም ያልተጠበቁም ስል እኔ በግሌ ያልጠበቁት ይሄ ነው። ለምሳሌ ቶተንሃም በፎረስት ሊሸነፍ ይችላል፣ ነገር ግን በዚህ የሰፊ የግብ ልዩነት ይሸነፋል የሚል ግምት አልነበረኝም። ነገር ግን በሰፊ የግብ ልዩነት ተሸንፈዋል ቶተንሃም ወይም ስፐርስ። አይ ቲንክ ቶተንሃም በጣም አስቸጋሪ ሁኔታ ውስጥ እያለፈ እንደሆነ ነው እንግዲህ እየታየ ያለው። በቀጣይ ምን ይሆናል ወደፊት የምናየው ነው የሚሆነው። በሌላ ጨዋታ ደግሞ አሁንም ቢሆን ያልጠበቅኩት ኒውካስል ከሰንደርላንድ ያደረጉት ጨዋታ ምናልባትም የኔ ግምት አቻ ሊወጡ ይችላሉ ወይ 0-0 ወይ 1-1 ነበረ እያሰብኩ የነበረው። ነገር ግን ጨዋታውን አልተመለከትኩትም የጨዋታው እንቅስቃሴ ምን ይመስል እንደነበረ። ሴም ታይም የማንቸስተር ሲቲ እና የክሪስታል ፓላስ እየተደረገ ስለነበር እሱን እየተመለከትኩ ስለነበረ ስለዚህ ሰንደርላንድ ኒውካስልን 1-0 በሆነ ውጤት አሸንፎታል። ሰንደርላንድ በእርግጥ ከታችኛው ሊግ መጥቶ ዘንድሮ በእንግሊዝ ፕሪሚየር ሊግ በጣም አስተማማኝ የሆነ ብቃታቸውን እያሳዩ ካሉ ቡድኖች መካከል
ቀዳሚው ነው ብሎ ማንሳት ይቻላል። ከአዲስ መጪዎች ከታችኛው ሊግ ወደ ፕሪሚየር ሊጉ ካደጉ ቲሞች መካከል። ስለዚህ ጠንካራውን ኒውካስልን 1-0 በሆነ ጠባብ ውጤት አሸንፎታል። ሌላው እና በጣም ተጠባቂው ጨዋታ በእርግጥ ይሄ እንኳን አስቶን ቪላ ያው በዚህ ዓመት ጠንካራ ነው ይታወቃል። አርሰናልን ጨምሮ ሌሎችንም ቲሞች ማሸነፍ የቻለና በዩናይ ኤምሪ የተመራ በጣም ጠንካራውን አስቶን ቪላ እየተመለከት ነው የምንገኘው። ዘንድሮ በእንግሊዝ ፕሪሚየር ሊግ ከዌስትሃም ጋር ተጫውተው 3-2 በሆነ ጠባብ ውጤት አስቶን ቪላ አሸንፏል። እንግዲህ ይህን ቪዲዮ እየቀረጽኩ ባለበት ሰዓት ሊድስ ዩናይትድ ከብሬንፎርድ እየተጫወቱ ነው የሚገኙት። እንግዲህ እንደተለመደ ሁልጊዜ እንደሚደረገው በርንማውዝ ከማንቸስተር ዩናይትድ ደግሞ ነገ ሰኞ ይደረጋል። ሰኞ ላይ ነው እንግዲህ ማንቸስተር ዩናይትድ በአብዛኛው የተጫወተ ያለው። አይ ዶንት ኖ ዋይ ሳይሆን ያው ምክንያት አለው። ዞሮ ከዚህ ከቴሌቪዥን መብትና ስርጭት ጋር በተያያዘ በስፖንሰሮች ፈቃደኝነት ስለሆነ የሚወሰኑት አንዳንድ ጨዋታዎች እንግዲህ እነዚህ ገንዘባቸውን ፈንድ የሚያደርጉ ስፖንሰር የሚያደርጉ አካላት ይታይልናል ወይም ደግሞ እንዲታይልን እንፈልጋለን የሚሉትን ጨዋታ መርጠው ስለሆነ ስኬጁል የሚወጣው በዛ መሰረት እንግዲህ ማንቸስተር ዩናይትድ አሁን ትንሽ የእይታ መጠኑም አጠቃላይ ያለውም ግሬስ እያጣ ስለሆነ በዚህ ይመስለኛል ወደ ሰኞ እየተገፋ ያለው። እንግዲህ ሰኞን እየጠበቀ መጫወት ከቀጠለ ቆየ ሳምንታት እያለፉ ነው የማንቸስተር ዩናይትድ ጉዳይ። ማንቸስተር ዩናይትድ በነገራችን ላይ የዕዳ መጠኑም በጣም በከፍተኛ ደረጃ እያደገ መሆኑን የተለያዩ ዓለም አቀፍ ሚዲያዎች ሲዘግቡት የሰነበተ ትኩስ ዜና ሆኗል። ለማንኛውም ነገ የሚደረግ አንድ መርሃ ግብር አለ። ማንቸስተር ዩናይትድ ከበርንማውዝ የሚያደርጉት ጨዋታ ብቻ ነው እንግዲህ በ16ኛው ሳምንት የሚቀረው። በዚህ በ16ኛው ሳምንት ትናንት የተደረጉ ውጤቶችና በትናንት ቪዲዮ የሰራንላችሁ የገለጽንላችሁ ውጤቶች አሉ። ዛሬ ደግሞ በሁለተኛ ቀን መርሃ ግብር እሁድ በተደረጉት ተጠባቂ ጨዋታዎች አሁን በገለጽኩላችሁ መሰረት ተደርገው ውጤቶች ተመዝግበዋል። እንግዲህ ማንቸስተር ሲቲ እና አርሰናል አንገት ለአንገት ተናንቀው መሄዳቸውን ቀጥለዋል። በቀጣይ ምን ይፈጠራል? እንግዲህ ፌስቲቭ ፔሪድ የፈረንጆች የገና ወቅት የሚባል ይሄ ቦክሲንግ ዴይ ይመጣል። በጣም የተደራረቡ ጨዋታዎች የሚደረጉበት የተደራረቡ የጨዋታ መርሃ ግብሮች የሚወጡበት እና በዛ ሂደት የሚታለፉበት ጊዜ ይመጣል። ያኔ ነው በእርግጥ ሻምፒዮኑ ማን ሊሆን ይችላል የሚለውን ፍንጭ ማየት የምንችልበት። በዛ ሂደት ውስጥ አንዳንድ ቡድኖች በተደራራቢ ጨዋታ ቡድኖች ተጫዋቾቻቸው የመድከም ነገርና አቅማቸውን የማጣት ነገር ሲኖር፣ በጣም ጫና ባለው መርሃ ግብር ውስጥ ሲታለፍ ጉዳቶች እየበረከቱ ሲመጡ አንዳንድ ቡድኖች ትንሽ ሸብረክ ማለት ይጀምራሉ። በዚህ ጊዜ በተከታታይ ዓመታት ባለፉት ዓመታት ዋንጫ የማጣቱ ዋና ምክንያት የአርሰናል ይሄ ነበረ። ዘንድሮ በዚህ ዓመት እንግዲህ ጉዳት እስካሁን ካየናቸው በላይ ይፈተናል የሚል እምነት የለንም። ካለው የስኳድ ጥልቀት አንጻር አሁንም ከሞላ ጎደል ተቋቁሞት እስካሁን ድረስ መጥቷል። ቀጣይም ደግሞ አሁን በአብዛኛው የተጎዱት ተመልሰዋል። ድጋሚ ጉዳት ሊያስተናግድ ይችላል። አዳዲስ ተጫዋችም ሊጎዳ ይችላል። አይታወቅም። በእግር ኳስ ሜዳ ውስጥ የሚከሰተው ነገር አይታወቅም እና ማንቸስተር ሲቲም እውነት ለመናገር ከፊት መስመር እንደነ ሃላንድ አይነት ወሳኝ ተጫዋቾች አሁን ዶኩ አለመኖሩ በራሱ የተወሰነ የሚያሳየው አንዳንድ እንቅስቃሴዎች ላይ ሚዛኑን ሲስት ምናምን እንመለከታለን። በአጠቃላይ ያው ማሸነፍ ችሎ ቢወጣም ሲቲ ክፍተት አልነበረበትም ማለት አይደለም እና ብዙ ጊዜ እንደውም አሸንፎ ለመውጣቱ የክሪስታል ፓላሶች ክፍተት ነው ብዬ ነው የማስበው። እና ምን ለማለት ነው የተፈለገው በቀጣይ ማንቸስተር ሲቲ እንግዲህ እኔ አይበለውና ነው ተጫዋች እንዲጎዳ አልፈልግም፣ ግን ጉዳት ቢያስተናግድ ወሳኝ ተጫዋቾችን ለምሳሌ እንደ ጎል ጨራሾቹ ጎል ስኮር አድርጎ እንደምንም ቲሙን ተሸክሞ የሚወጣው ኤሪክ ሃላንድ፣ በረኛው ራሱ ዶናሩማ በጣም የሚገርም ኳስ ነው ሲያድን የነበረው እና እንደነዚህ አይነት ተጫዋቾች ምናልባት ጉዳት ቢያጋጥም ሲቲም መልሶ እንደገና ነጥብ ወደ መጣል ድሮ ወደ ማድረግ ሊመጣ ይችላል። ሌሎችም እንደዚሁ እና እንግዲህ ምንድነው ቦክሲንግ ዴይ የሚሉት እንግሊዞቹ በዛ ወቅት ላይ የሚደረጉ ተደራራቢ ፕሮግራሞች እየመጡ ስለሆነ በዛ ሂደት ውስጥ ሜይ ቢ አዳዲስ ነገሮችን ድጋሚ ልንመለከት እንችላለን። የወጣው መንሸራተት የተሸራተተው መውጣት ሊኖር ይችላል፣ አይታወቅም። የኳስ ነገር ኳስ ተገማች ነው፣ ተለዋዋጭ የሆነ ባህሪ ያለው ምለውም ለዚህ ነው። እንግዲህ እስኪ ሌሎችንም በሌሎች ፕሮግራሞች እንዲሁ ውጤቶች ሲኖሩ እንገልጻለን። ይህን ይመስላል እንግዲህ የ16ኛው ሳምንት መርሃ ግብር።